በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእናታችን ቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል እናታችን ቅድስት ኪዳነ ምሕረት ያደረገችውን ታምር እናሰማለን። ልመናዋ ክብሯ በእውነት ለዘላለሙ በእኛ ላይ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ባለመርከብ በፈሳሽ ውሃ ማሻገርን እንደከለከላትና ድንጋዮች እንደ መርከብ ሆነው እንዳሻገሯት ተነገረ። ይገሉት ዘንድ ሕፃኑን የሚሹት በአማልክት የአምላክ ቃልና ትእዛዝ ከሞቱ በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ተሰዳ ከሄደችበት ከደብረ ቁስቋም ግብጽ ከሚባል ሀገር በተመለሰች ጊዜ ወደ አባቷ ወደ ዳዊት ሀገር ደስ ብሏት ስትመለስ ልትሻገር ወዳ ከፈሳሽ ውሃ ዳር ደረሰች። የመርከቡንም ባለቤት አሻግረኝ ብላ ለመነችው። እሱም ልትሻገሪ እስከወደድሽ እንደ ሰው ሁሉ ዋጋዬን ስጭኝ አላት። የተመሰገነች እመቤታችንም ድካሜን አይተህ በጎ ሥራ አልስራልኝ፣ ይልቁንም ስለዚህ ልጅ ብለህ አሻግረኝ አለችው። ያ የመርከቡ ባለቤትም እኔ ያለ ዋጋ ምንም አላሻግርም አላት። እመቤታችንም የመርከቡን ባለቤት ልብ ሰይጣን እንዳጸነው ባወቀች ጊዜ ልጄ ሆይ ወልደ እግዚአብሔር ከሆንክ ይህን ትልቅ ወንዝ ለመሻገር ድንቅ ታምራት እንድታደርግ እለምንሃለሁ እያለች ልጇን ማለደችው። እናቱም እመቤታችን ከደብረ ቁስቋምና ከግብጽ አውራጆች በተመለሰ ጊዜ ያን ጊዜ ሕፃን ጌታ አፉ ተፈቶ አንደበቱ ቀንቶ እናቱም ፈጽሞ የሚያምረውንና የሚበልጠውን ነገር ሁሉ ይመክራት ነበር። ያን ጊዜም እናቱን የወለድሽኝ እናቴ ሆይ አትዘኝ ብሎ መለሰላት። በእኔ ፈቃድ በአባቴም ፈቃድ በመንፈስ ቅዱስም ፈቃድ ካንቺ ሰው ሆኛለሁና ሰው መሆኔንም ከአባቴ በቀር መስተፍሲ ከሚሆን ከመንፈስ ቅዱስ በቀር ያወቀ የለም አለ። ዳግመኛም በሕያዋንና በሙታን ለመፍረድ ለሁሉም እንደ ሥራው ከፍለው ዘንድ መምጣቴን የሚያውቅ የለም። ያችም ሰዓት የሰማይ መላእክትም ቢሆኑ የአዳም ልጆችም ቢሆኑ ከኔና ከአባቴ ከኔና አንድ ከሚሆን ከመንፈስ ቅዱስም በቀር የሚያውቃት የለም። ያን ጊዜም አመፅን የሚናገር አንደበት ይዘጋል ብሎ የሚያመሰግን አባትሽ ዳዊት እንደተናገረ እከራከራለሁ የሚል አንደበት እንደ ድዳ ምላሽ ያጣል። እናቱም እመቤታችን ማርያም ግን ይህን ሁሉ ሳስተውለው በልቦናውም ታሳድረው ነበር። ጌታችን ኢየሱስ ክርስቶስም ለእናቱ ድንግል ይህን ከነገራት በኋላ ቀኝ እጁን አንስቶ ወንዙን ተሻግሮ ጢር በሚባል ተራራ ያሉትን ድንጋዮች ጠቀሳቸው። ያን ጊዜም እኒህን ድንጋዮች እየተገለባበጡ መጥተው እንደ መርከብ ሆነው በፈሳሽ ባህር ላይ ተንሳፈፉ። ከሰሎሜና ከዮሴፍ ጋር እናቱንና ሕፃኑን አሻገራቸው። እኒህ ድንጋዮችም እስከ ዛሬ ድረስ በፈሳሽ ባህር ዳርቻ አሉ። እኒህንም ድንጋዮች ያዩ ሰዎች ሁሉ እጹብ እያሉ ያደንቃሉ። ብቻውን ድንቅ ታምራት ያደረገው እስራኤልን የፈጠረ እግዚአብሔር የጌትነቱም ስም ይክበር ይመስገን እያሉ ያመሰግናሉ። እኒህ የተባረኩ ሰዎች ከዚች ወንዝ ከተሻገሩ በኋላ በዚች ሀገር 8 ቀን ያህል ኖሩ። ከዚህም በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስላደረገላት መልካም ሥራ ሁሉ እግዚአብሔርን ፈጽማ እያመሰገነች ወደ አባቷ ወደ ዳዊት ሀገር ተመለሰች። ልመናዋ ክብሯ በእውነት ለዘላለሙ ይደርብን ለዘላለሙ አሜን። ከዚህ በመቀጠል መልክአ ኪዳነ ምሕረት እናሰማለን። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ቅርባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ።
እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው እጽንሽ በግራ በቀኝ በኩል ላሉ እጆች ሰላምታ ይገባል። ቃል ኪዳኗ እመቤቴ ምድራዊትና ስጋዊት ሰውነቴ ወደ መሬትነቷ በተመለሰ ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸብጻፍ ደም ማልልሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቅ ባሕርይ መለኮት ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችና ቅርኖች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ አጥም ቢሆን እንኳ በመንግሥተ ሰማያት ከአንቺ ጋር ነግሶ ይኖራል። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ላለሽ የአሮን ፈትልና ወርቁን አስማምቶ ለፈተለ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽ በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ታምራትሽ ከመኖር ወደ አለመኖር አስወግጀው፣ እርሱ ተራጋሚ ነው። እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ላለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ኅብስትና ሰማያዊ መጠጥ ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ ለዚህም ሁሉ ጥርኝ ውሃ ለጥጥማ ጠጥቼ ብገኝ ጥቂቷን ስጦታዬን እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ አመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነርሱ ነጥለሽ በቃል ኪዳንሽ ጎን ማቀፊያ አቁሚ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ኅብስትን ለሚመግብ ብሩክ ከርስሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ እግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ። ለዚህም የቃል ኪዳንሽ የፏፏቴ ውሃ ከፍቅረ ነዋይ ፈጽሞ ይጠበኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ለሚሆኑ አቆያጾችም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦትና የአዲስ ኪዳን ጽላት አንቺ ነሽ። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራስ ጠጉር ቀቢኝ፣ የልጅሽም ደም የነፍሴን ደዌ ይፈውሳልና። እመቤቴ ኪዳነ ምሕረት ሆይ በስግደትና በማማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኚ፣ ማልጅልኝ። እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫማዎችሽ ሰላምታ ይገባል። እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበስቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለኔ ሟች የሚሆነውን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም የአንዲቱ ስትሞት በዚያ ነፍሴን ለማረጋጋት አንቺ ፈጥነሽ ድረሽላትና። እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለኔ ሟች የመሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤቴ ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42 ድርሳናተ መልክሽ የሚጸለየውን ሁሉ
በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያን አክሊል መንግሥት አቀዳጀው። እመቤቴ ኪዳነ ምሕረት ሆይ ወላዲ የሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ተወላዲ የሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። መለኮታዊና ሰራጺ የሚሆን እግዚአብሔር መንፈስ ቅዱስም በሚመሰገንበት ገንዘብ ለአንቺ ምስጋና ይገባልና ከጠላት ሰይጣን መክበብ በየቀኑና በየሰዓቱ ጠብቂን ዘንድ ለዘላለሙ ደጋግሜ በቃል ኪዳንሽ እማጸናለሁ። የእናታችን የቅድስት ኪዳነ ምሕረት ረድኤቷና በረከቷ በሁላችን ላይ ይደር ለዘላለሙ በእውነት አሜን።